የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ በተለያዩ የሕክምና ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። ዩኒቨርሲቲው እንደ ሌሎች ዘርፎች ሁሉ በጤናው ዘርፍ ብቁና በዘርፉ የተካኑ ባለሙያዎችን ለማፍራት ትኩረት መሰጠቱን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ የዛሬ ተመራቂዎችም ባለመፍትሄና ባለራዕዮች ናችሁ ብለዋል። አፍሪካ የጤና ባለሙያዎችን ብቻ አትፈልግም፣ እናንተም የጤና ሙያተኛ ብቻ ትሆናላችሁ ብለን አናምንም። አሳቢዎች፣ ተሐድሶ መሪዎች እና ባለራዕዮች ያስፈልጉናል። ባህር ዳር ዩኒቨርሲቲ ለዚህ ተጋድሎ አዘጋጅቷችኋል ብለን እናምናለን። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱል ከሪም መንግስቱ በበኩላቸው ጤናማና አምራች ማህበረሰብ ለመፍጠር ምሩቃን የጤና ባለሙያዎች ለማህበረሰባችን ተስፋ መሆናቸውን ተናግረዋል። ተመራቂዎች ዘመኑን የሚዋጁ ክህሎቶችን በየጊዜው በመያዝ በሀገራችን ዘላቂና የማይበገር የጤና ስርዓት ለመፍጠር እየተደረገ ያለውን ጥረት ለመደገፍ ሚናቸውን እንዲወጡም ጠይቀዋል። ውድ ተመራቂዎች፣ የሀገራችን የጤና ፖሊሲ መከላከልና ሕክሞ ማዳንን ያጣመረ በመሆኑ ለሁሉም የሚደርስ ፍትሃዊና ጥራት ያለው የጤና አገልግሎት ማረጋገጥ የግድ ይላል። በመሆኑም ጤናማ፣ አምራች፣ ደስተኛ እና የበለጸገ ማህበረሰብ ለመፍጠር እናንተ የአዲሱ ትውልድ ባለሙያዎች ተስፋ ናችሁ። ኮሌጁ ካስመረቃቸው ተመራቂዎች መካከልም ከፍተኛ ነጥብ በማስመዝገብ የሜዳሊያ ተሸላሚዎች ከሆኑት መካከል አንዷ የሆነችው ፍቅር ገብሩና ሌላኛው የቀዶ ሕክምና ስፔሻሊቲ ተመራቂ ዶክተር ደሳለኝ ሁነኛው በዩኒቨርሲቲው ያገኟቸውን እውቀቶች ተጠቅመው በስራ ህይወታቸው ማህበረሰባቸውን በቅንነት ለማገልገል ዝግጁ መሆናቸውን ተናግረዋል። ከፊዚዮቴራፒ ዲፓርትመንት ነው 3.98 ነው ያመጣው እና እስካሁን የነበረን ቆይታ በጣም ደስ ይል ነበረ። ያው በግራና በቀኝ ያሉት የነሱ እጅ ነው ትልቁን ድርሻ የሚወስዱት። ከዚህ በኋላ እንግዲህ በተማርኩበት ፊልድ እያደገም ያለ ነው ፊዚዮቴራፒ ገና በደንብ ከዚህ በኋላ ማደግ የሚችል ነው እና በዛ በተማርኩበት ትልቅ አስተዋጽኦ አበረክታለሁ ብዬ አምናለሁ። የተመረቁት በጠቅላላ ቀዶ ሕክምና ስፔሻሊቲ ፕሮግራም ነው። ያው ማህበረሰቡን መከላከል ዘርፍ ላይ ሌላ ደግሞ እንግዲህ ፈውስ ሕክምናው ላይም ደግሞ ታክመው በሚመጡበት ሰዓት ያው ሰለቸን ደከመን ሳንል 24 ሰዓት ሙሉ አገልግሎት የሚሰጥ መሆኑ ማለት ነው። ዩኒቨርሲቲው ካስመረቃቸው 255 ተማሪዎች መካከል 190ዎቹ በመጀመሪያ ዲግሪ፣ 52ቱ ደግሞ በስፔሻሊቲ እንዲሁም 13ቱ በሁለተኛ ዲግሪ ትምህርታቸውን ያጠናቀቁ ናቸው። ከተመራቂዎች ውስጥም 99 ሴቶች ሲሆኑ 156ቱ ደግሞ ወንዶች መሆናቸውም ተገልጿል።